ሰላም ሰላም everybody እንኳን ወደ ቢትኮይን ኢትዮጵያ በሰላም ተመለሳችሁ ብለን መጣችሁ። በዛሬው ቪዲዮ we're going to be talking about time based capitulation። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮ ደግሞ የምትወዱት ከሆነ ላይክ እያደረጋችሁ ለፉ። ቻናሉ ወደ ሞር ሰዎች ወደ ሌላ ሰዎች እንዲደርስ ስለሚያግዘን እንድትተባበሩኝ በትህትና ጠይቃለሁ። ወደ ዛሬው ቪዲዮ በቀጥታ እንሂድ። ስለዚህ ከኤክስፔክቴሽናችን ውጪ የሄደ ይመስላል። ኦኬ ግን ይመስላል አይነኝ ስቲል ለመሰላችሁ እንደዛ የምልበት ዋነኛው ምክንያት ይህ ፓምፕ ፈንዳሜንታሊ ከየት ነው የመጣው የሚለውን እኔ ከዛ በኋላ ደግሞ ወደ ቴክኒካል ፐርስፔክቲቭ እንሄዳለን። ፈንዳሜንታሊ ሁላችሁም ሰምታችኋል ኦልሬዲ አይ ጌስ ትራምፕ ይህንን ፖስት አደረገ። I am pleased to report that the United States of America and the country of Iran ስለ የሆነ ስምምነት አድርገናል። ትሩዝ ሶሻል ሚዲያ ላይ ነው ፖስት ያደረገው። ፖስትፖንድ አድርገናል የሚለው the main thing ፖስትፖንድ ነው የሚለው የመጀመሪያው ነገር ፖስትፖንድ ነው የሚለው። ሁለተኛ በጣም የሚያስቅ ኮንትራዲክሽን የሆነ ነገር አለ። ይህም the last 2 days ይላል እዚህ ጋር ላለፉት 2 ቀናት ስምምነት ዲስከሽን እያደረግን ነበር ይላል። ትራምፕ ከቅዳሜ ዕለት ከ2 ቀን በፊት ማለት ነው ዛሬ ሰኞ ነው ይህንን ፖስት አድርገው ነበር። if Iran doesn't fully open without threat the Strait of Hormuz በ48 ሰዓት ውስጥ ማከፍተው ከሆነ የፓወር ፕላንቷን let's say ዲስትሮይ እናደርገዋለን። ያው ሶ እዚህ ጋር ከ48 ሰዓት በኋላ አታክ እናደርጋለን ብሎ ይናገራል። ዛሬ ጧት ፖስት ያደረገው ላይ ደግሞ ከ2 ቀን በፊት እየተነጋገረን ነበር ይላል። የትኛው ነው የምታምኑት እናንተ? ትራምፕ ይህንን ነገር ያደረገው እኔ የሚመስለኝ ማርኬቶችን ሴቭ ለማድረግ እና የ10 ይር ይልዱ በጣም ኤክስቴንሲቭ ሆኖ ራይዝ እያደረገ ስለሆነ ነው። ወደሱ በደንብ እንሄዳለን። ሶስተኛ ነገር ልጨምርላችሁ ፈንዳሜንታሉ ላይ ይህንን ዜና ተመልከቱት። Iran denies talks with the US following Trump's remarks on the productive conversations. የኢራን መንግስት ምንም አይነት ኮንቨርሴሽን ከአሜሪካ ጋር አላደረግንም እያለ ነው። ማንን ነው የምታምኑት? እኔ ትራምፕን አለማመን ይሻለኛል። ኦኬ from the fundamental point of view ትራምፕን እኔ ማመን አልፈልግም። ምክንያቱም ማርኬቶችን ሴቭ ለማድረግ የማያደርገው ነገር የለም። ማርኬቶቹ ይህንን ዜናን እያመኑ አይደለም። ኢራን ተነጋግረዋል ብለው ነው ስቲል የሚያስቡት። እኔ የሚመስለኝ ነገሮችን ፖስትፖንድ እያደረገ ነው። አንደኛ ይህንን የምልበት ምክንያት 25000 የዩኤስ መሪኖችን ወደዛው አካባቢ ላይ ልኳል። ዓርብ ዕለት እስካሁን ድረስ ገና አልደረሱም። አታኩ ገና ሬዲ አይደለም። ፖስትፖንድ እያደረገው ብቻ ነው። ሁለተኛ ደግሞ ማርኬቶችን ሴቭ ለማድረግ ነው። ይህንን የምልበት ምክንያት ላሳያችሁ። from a technical perspective S&P 500 እዚህ ሪጅን ላይ ሲደርስ 6520 ምናምን ላይ ሲደርስ ባውንስ ባክ ያደርጋል ብለን አስበን ነበር። ምክንያቱም ይህንን ያለበት ምክንያት እዚህ ጋር እዚህ ኖቬምበር ኦክቶበር ላይ ከዛም ደግሞ ኖቬምበር ላይ ባውንስ ያገኘበት ቦታ ስለሆነ ቀጥታ አይደለም የሚወርዱት ማርኬቶች ትንሽ ወደ ላይ ሪሊፍ ራሊ አግኝተው ከዛ ደግሞ ወደ ታች መሄዳቸውን ይቀጥላሉና ይህ ነገር መደገሙ ነው ብለን እያወራን ነበር። ማርኬቶች ወደ ቀጥታ ወደ ታች አይሄዱም። እዚህ ጋር ደግሞ እንደምትመለከቱት ነው from a technical perspective እዚህ ጋር ያያችሁት ነገር እየሆነ ይገኛል ማለት ነው። ከዚህ ውጪ ደግሞ ወደ 10 year yield need የአሜሪካን 10 year US 10 year ይህንን ስትከፍቱት ይህ የአሜሪካንን የደብቷን እና አሁን ያለባት የብድር ብዛት የምትከፍልበት ሌቭሉን እና ኢንትረስት ሬቱን ሁሉ ነገር በጣም ይወስናል። ሞርጌጆችን ይነካል። የአሜሪካ US debt clock ብላችሁ ሰርች ብታደርጉት ለሚሾው ላይቭ እዚህ ጋር ራሱ ማየት ትችላላችሁ ሁላችሁም እና አሜሪካ ያለችበትን የብድር ሌቭል 39 ትሪሊዮን የአሜሪካ ዶላር ላይ ናት የምትገኘው ብድሯ ማለት ነው። ይህ ይልድ እዚህ ጋር ያያችሁት ይልድ በተነሳ ቁጥር ወደ ላይ በሄደ ቁጥር አሜሪካ ችግር ውስጥ ትገባለች። ሞር ይህንን ብድር ለመክፈል ይከብዳታል ማለት ነው። ስለዚህ የኔ አመለካከት ምንድን ነው? ትራምፕ ማርኬቶችን ሴቭ ለማድረግ ያደረገው ሙቭ ነው ብዬ ነው የማስበው from a fundamental perspective። ከዛ ውጪ ግን ነገሮች ምንም አልተቀየሩም። still I'm bearish on Bitcoin. still on the 4-hourly time frame ላይ ብትሄዱ ዴይሊ ክሎዝ ከዚህ ትሬንድ በላይ ማግኘት አለብን። ይህ ትሬንድ ላይን ከዚህ ጊዜ ጀምሮ ይዘን የመጣ ነው ብሬክ አደረግን on the weekend ከዛ በኋላ ራሊ ባክ አድርገኛል። ከዛ በኋላ አሁን ግን still struggle እያደረግን ነው። ከዚህ ሌቭል ላይ ማለፍ እየቻልን አይደለም። 4-hourly ካንደላችን still የቅድሙ አሁን ከዚህ በፊት የነበረው still ፍላት ነበረ። የአሁኑ ትንሽ ወደ ላይ እያለ ይሄዳል። ከዛ በኋላ ግን ምን እንደሚሆን የዛሬ ማታ ላይ የምንመለከተው ይሆናል። from the bear flag
ስትመለከቱት ስቲል we are trading in this bear flag እዚህ ትሬንድ ውስጥ ነን። I'm not saying ወደዚህ ባውንስ አናገኝም እያልኩ አይደለም። there is a probability that it happens ነገር ግን that's not my base case። ከዚህ ውጪ year to date ROI ላይ እንሂድና አንድ አፕዴት ልስጣችሁ። የዛሬ ቪዲዮ አጭር ነው ማድረገው፣ ብዙ ኮምፕሊኬሽን አይኖረውም። I am still bearish። እኔ ይህ ነገር I'm not buying it። ጦርነቱ አልቋል፣ ጦርነቱ ይለቅ። እኔ እኮ ጦርነቱ ቢያልቅ ደስተኛ ነኝ። ሰው ባይሞት ጥሩ ነው። ነገር ግን ያለው ሲቹዌሽን 25,000 ሰው እየላክ ጦርነት አልቋልና ስምምነት ላይ ደርሰናል የሚባል ነገር ማንም ሰው ሳያውቅ አምና ባይንግ እኔ እውነት አይመስለኝም። ማርኬቶችን ሴቭ ለማድረግ የተደረገ ነገር ነው እና እዚህ ጋር እንደምትመለከቱት ከ2019 ጋር ነው አሁን ኮምፔር የምናደርገው ነው ጋይስ። በጣም ተመሳሳይ ነገር ስቲል እያየው ነው። ምክንያቱም ምን መሰላችሁ 2019 ላይ ለሚ ቴክ ኢት አውት 2019 ላይ ተመልከቱት። እዚህ ይህ ማርች ወር አካባቢ ላይ ነበረን 80ኛ ቀን ላይ ነን። አሁን 80 ምናምን ላይ ነን፣ 81 ላይ ነን። 81 ላይ ቦተም ፎርም አደረግን። ከዛ እስከ 84ኛው ቀን ትንሽ ከፍ አለ። ከዛ ካፒቹሌት ተደረገ። የ2016ቱን አሁን ልጨምርበት ነው። ልብ በሉ ተመልከቱት። ወረድን ወረድን ስቲል 81ኛው ቀን ላይ ትናንትና ላይ ቦተም አገኘ። አሁን ራሊ እያገኘን ይመስላል። ምን ያክል ሰስቴን እንደምናደርገው እናያለን። ነገር ግን ታይም ቤዝድ ካፒቹሌሽን ነው ቪዲዮ ቶፒክ። ይህንንም የምልበት ምክንያት አለኝ። አቬሬጁን እንጨምር፣ የሚድተርም ይርስ አቬሬጁን እንጨምር እና የ2014ቱን እናንሳው። ሌትስ አድ ስታንዳርድ ዲቪዬሽኑን እንጨምርበት ሚድተርም ይርስ ላይ። ቼክ ኢት አውት። ይህ ታይም ፍሬም ላይ ማለትም ከ85ኛው ቀን ጀምሮ አሁን 81ኛው ቀን ላይ ነን። አመቱ ከተከፈተ ወደ እስከ 100 ድረስ ዊክነስ ያለበት ታይም ፍሬም ነው። እዚህ ጋር እንደምትመለከቱት ይህ ፌብሩዋሪ ነበር 50 ምናምን ቀኛው ላይ። እዚህ ጋር እንደምትመለከቱት ዊክነስ የነበረበት ታይም ነው። ዊክነስ ነበረን አዳስ ታይም። አሁንም ይህ ዊክነስ እየተቃረበ ነው። ታይም ቤዝድ ካፒቹሌሽን ነው የሚኖረን ነው የኔ ፖይንት ኦፍ ቪው። ይህንን የምልበት ምክንያት መሰላችሁ ታይም ቤዝድነስ በጣም ወሳኝ ነው። ጊዜ ጠብቆ ቢትኮይን ካፒቹሌት ያደርጋል። ይህንንም የሚያሳየን ደግሞ ምን መሰላችሁ? ሌትስ ጎ ቱ ROI አፍተር ሳይክል ቦተም የሚለውን ነገር ማየት ከእናንተ ጋር ፈልጋለሁ። ከዚህ በፊት ይህንን ጉዳይ አውርተን ነበር እና የአሁኑ ሳይክል በፒንክ የምትመለከቷት ናት። አረንጓዴው ከዚህ በፊት የነበረው ነው። ቢጫው ደግሞ የ2017 ቶፕ የነበረበት ሳይክል ነው እና አንድ ነገር ኖቲስ ማድረግ የምትችሉት ታይም ቤዝድ ሁል ጊዜ ቶፕ የምናደርግበት ታይም ላይ ነው ቶፕ ያደረግነው። ምንም ነገር አልተቀየረም። ኦኬ፣ ይህ የሚያሳየን ታይም ቤዝድ ካፒቹሌሽን በጣም ወሳኝ ነገር ነው። ልክ አሁን ይህንን ቱ ዘ ቦተም ብለውና ብትመለከቱት ኤግዛክትሊ ከአንድ ከሁለት ቀን ዲፈረንስ በኋላ ነው ቶፕ ያደረግነው በአሁኑ ሳይክል፣ ባለፈው ሳይክል፣ ከዛም በፊት የነበረው ሳይክል ላይ እና ቤር ማርኬቱ እዚህ ጋር እንደምትመለከቱት ሁል ጊዜ የሚያደርገውን ነገር እያደረገ ነው። 60,000 ቦተም ነው ብዬ ማውራት አልችልም። ምክንያቱም ፌብሩዋሪ ዩዥሊ ቦተም የምናደርግበት ወር አይደለም። እንደምትመለከቱት ቤር ማርኬቱ ይቀጥላል ስቲል። ይህ አሁን ደግሞ የምናገኘው ወር ከባድ ወር ነው። ወደ ኤፕሪል፣ ሌት ማርች፣ ኤርሊ ኤፕሪል ወራት በጣም ለቢትኮይን ዊክነስ የምናገኝበት መስኮት ነው። ኦኬ፣ ስለዚህ ነገሮች ለእኔ አልተቀየሩም። አይ አም ስቲል ኮንቪንስድ ይህ ነገር ወደታች የሚሄድ ነው የሚመስለኝ። ይህንን ቤር ፍላግ የቤር ፍላጎችን ኮንሲኩዌንስ ከዚህ በፊት አውርተን ነበር ጋይስ። ብሬክ ወደታች ነው የሚያደርጉት። ከዛ በስተቀር ባለፈው ያወራነውን ኬዝ ስቲል የደብል ቶፑ ነገር ስቲል ቫሊድ ነው። ምክንያቱም ደግሞ መሰላችሁ ይህንን ሃይ ቴክ አውት አላደረግንም። ያ ኢንቫሊዲቲ የሚመጣው 77,000 ከገባን ከ76,000 በላይ አልፈን አሁን ይሄ ፓምፕ ሰስቴን የሚደረግ ከሆነና የሚያልፍ ከሆነ ደብል ቶፕ አሳምፕሽናችን ያልቃል፣ ኢንቫሊዴትድ ይሆናል። ኦኬ፣ ነገር ግን ስቲል ያንን አላለፍነውም። there is still resistance in this region። እዚህ ጋር እንደምትመለከቱት ይህ ሪጅን 72,000 ሪጅኑ ብሬክ ተደርጎ መታለፍ አለበት። ኢን ደ ሾርት ተርም ራሊ ማግኘት የምንፈልግ ከሆነ ይህንን ትሬንድ ላይን ኦን ደ ዴይሊ ክሎዝ አልፈን መሄድ አለብን። ስለዚህ የዛሬውን ዴይሊ ካንድል የት እንደምትዘጋ እናያለን። ማክሮ ኢኮኖሚካል ያለው ይሄ የትራምፕ የጦርነቱ ነገር እንዴት ወዴት እንደሚሄድ እናያለን። ከሱ በስተቀር ደግሞ ይህንን ደብል ቶፓችንን ያሳየንበትን ነገር ለእናንተ ላስታውሳችሁ። ያኛው ከመጽሐፍ ላይ የወሰድነውን ነገር ስቲል ብታዩት ለሚ ቴክ ኢት አውት ወይ ሰከንድ የሚዙምን እዚህ ጋር ተመልከቱት ጋይስ። ከወረድን በኋላ ሪቴስት እናገኛለን የባለፈው ሃይ የነበረበት ታይም ፍሬም ላይ
doesn't mean በእርግጠኝነት ይሄ ነገር ይፈጠራል እያልኳቸው አይደለም። ነገር ግን ይህ ደብቶፕ ከተፈጠረ በኋላ ካውንተር ትሬንድ ራሊስ አንቲል ይሄኛው ኔክ ላይኑን እዚህ ጋር ብሬክ የተደረገው አይደለ እስከዚህ ሰዓት እስከሚደርስ ድረስ there is still possibility ራሊ የምናገኝበት ዋነኛው ፖይንት ኦፍ ቪዋችን የኛ የሚሆነው ይህንን እዚህ ጋር የነበረውን ሃይ ቴክ አውት አለማድረግ ነው። በዚህ በቀደሙ ባየነው እንትን ላይ እዚህ ይህንን ማለፍ ሪቴስት ማድረጉ ያደርጋል እያለን ነው የቅድሙ ኢሜጅ መጽሐፍ ላይ ያለው እና በእርግጠኝነት ይፈጠራል ምላችሁ ነገር አለም። ነገር ግን ይህ ራሊ ሰስቴን የሚደረግ እኔ አይመስለኝም። ደብል ቶፓችን ስቲል ቫሊድ ነው። አዲስ ነገር ሲኖር ሌላ ቪዲዮ ምሰራላችሁ ይሆናል። ሊኩዊዴሽን ሂት ማፑ ላይ መጨረሻ ላይ ከመዝጋታችን በፊት ይህንን ቪዲዮ ብንመለከት ብዙ ሾርት ፖዚሽኖች ሊኩዊዴት ተደርገዋል ባለፉት ሰዓታት ላይ። እዚህ ጋር ሊኩዊዴሽን ላይ ሄደን እንኳን ብንመለከት ባለፉት 12 ሰዓት let's see how many liquidations happened እዚህ ጋር እንደምትመለከቱት ሾርቶች 345 ሚሊዮን ሾርቶች ሊኩዊዴት ተደርገዋል ባለፉት 24 ሰዓት ላይ። ይሄ ነው ወደ 400 ሚሊዮን ሾርት ፖዚሽኖች ሊኩዊዴት ተደርገዋል እና አብረን ምን እንደሚፈጠር አብረን የምንመለከት ይሆናል። ይህ ቢትኮይን ኢትዮጵያ ነው። ቻናሉ አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። don't be fooled. I think the bear market is going to be continuing. ይህንን ቤር ፍላግ ብሬክአውት እስከምናደርገኝ ድረስ ከዚህ ከ77ቱ በላይ አልፈን 80 ሺህ የምንገባ ከሆነ ሪያሰስ እናደርጋለን። ተሳስተናል። እኔም መጥቼ እዚሁ ካሜራ ፊት ለፊት ተሳስቻለሁ ብዬ ነግራችኋለሁ። ስህተትን አድሚት የማድረግ ነገር ምንም ችግር የለም። ነገር ግን ስቲል ቫሊድ ነው የምናወራው ነገር እና የነገሮች እስከሚቀየሩ ድረስ አዲስ ነገር የለም። ስቲል ኢን ቤር ማርኬት ስቲል ኢን ቤር ፍላግ። ለቻናል አዲስ ሆናችሁ እንዳልኳችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮን ከተመቻችሁ ላይክ እያደረጋችሁ እለፉ። በሚቀጥሉት ቪዲዮዎች እንገናኝ ጋይስ።